እቺ ልጅ ታማ አብዳ እንግዲህ ወደ ሀገር ገብታለች። ማነው ይሄን ፕሮሰሱን የጨረሰላት? ደላላውና አጀንሲው ናቸው አይደለ? አዎ በሰላም ገብታለች። የተቀበላችሁት ገንዘብ ኢንሹራንስ የሰጣችሁ ገንዘብ ይታለ? ብሩን ሰጣችኋታል? አልሰጣችኋትም? ከተሰጣት ቤተሰቦቿን ማናገር እፈልጋለሁ። ይቺ ልጅ ተደብድባለች፣ ካሳ መክፈል አለባት፣ መክተቡ መጠየቅ አለበት። ካሁን በኋላ ማንም ካሁን በኋላ እህቶቻችን ላይ ለሚደርስባቸው ሲደበደሙ ሲቀጠቀጡ የሚሆን ነገር ሲሆኑ ካሁን በኋላ እያንዳንድ ማስረጃ ካለን አጀንሲውን መክሰስ መክተቡን መክሰስ አለብን። ለምን ያለዛ አይቆምም። በእነዚህ ሰዎች ላይ እርምጃ ካልተወሰደ አይቆምም። ሁሌ ይመለሳሉ። የምሰራበት አጀንሲ ካሳውን ይቀበላል። በጣም ብዙ ብር እኮ ነው የሚቀበሉት። ያ ጀማ አሁን ይቺ ልጅ ተመለሰች፣ ገንዘቡ ግን የታለ? እንደውላለን ቤተሰቦቿ ጋር ስልኩ አለን። የፈለገ ይቁጠር። እኔ $1000 ልክፈል፣ ችግር የለውም። $1000 ከፍዬ የዚች ልጅን ገንዘብ ታገኝ። በቀጥታ እደውላለሁ። ያው ገጠር ላይ ነው፣ ኢሞ ምናምን አይጠቀሙም። ያለበትን ነገር እንዲያደርግ ልጅቷ ሀቋን እንድታገኝ ማለት ነው። ደግሞ ቤተሰቦቿ ካልፈለጉ ምን እናደርጋለን? ምን ማድረግ እንቻለን? ቤተሰቦቿን አሁን እነሱ ትንሽ የተወሰነ ገንዘብ ይሰጡና ይሄን እነሱ 1 ሚሊዮን ብር ምናምን ከተቀብለው ለእነሱ 30 ሺህ ብር ይሰጡና 50 ሺህ ብር ሰጥቷቸው በቃ ያን ብር አይቶ ይደነግጣሉ ቤተሰብ። ከዛ ይተውታል። ልጅቷ እኮ የምታገኘው ካሳ እጥፉን ኤጀንሲውና ደላላው ይካፈሉታል። ወላሂ ሀጀነስ ይህ ነው ሐራም። ለምን እነዚህ ፈጣሪን አይፈሩም? ገባችሁ? ስለዚህ እቺ ልጅ የሚገባትን ገንዘብ እንድታገኝ ቤተሰቦቿ ከኛ ጋር ከጎን ቁመው ያለውን ነገር ካልነገርናቸው ቤተሰቦቿቸውን ገዝቷቸዋል። አሁን ይኸው ስልክ እያነሱ አይደሉም? ቅድም ሲያናግሩ እያልነበረ? አሁን ስልክ እያነሱ አይደሉም? ደውለው እኛ ይሄን ያህል ብር እንሰጣቸዋለን፣ አትናገሩ፣ ዝም በሉ። እንደሰማችሁት እኔ አሁን ሀገር ላይ ደውዬ ለሚገባቸው አካል እንደዚህ ያለውን ነገር እነግራቸዋለሁ። በቃ ከዛ በኋላ ደውሎ ያናግሯቸው። ደውሎ ካላገኘ ነው እነዚህ አሁን ችግሩም እንደጠቃላ እነዚህ ልጆች ሁሉ ቤተሰቦቻቸው ክፍለ ሀገር ናቸው። ምንም አንደኛ የሚያውቁት ነገር የለም። አሁን እነሱ ደላሎች ራሱ ዋሸዋቸዋል፣ ወይም በራሷ ወድቃ ነው ይሏቸዋል። በራሷ እንደዚህ እንደሆነች ነው የምነግሯቸው እንጂ እንደተደበደበች አይነግሯቸው። ወይም ራሷ ወርቃ ነው አብዳ ነው ደንግጣ ነው ጭንቅት ውስጥ ገብታ ነው ምናምን በራሷ ይሄን እንደሆነች ነው የምነግሯት እንጂ አሁን ሳራ ምን አሉ? አበደች ነው አሉ። ማን ያሰበዳት? ደብድቦን ያሰበዳት። ይሄን ኢንፎርሜሽን ራሱ አያውቁም። ሜቢ አዲስ አበባ ያሉትን አያውቁም። ደላላም ለዚህ ነው አብዛኛው ሙቤ አሁን አብዛኛው የከተማ ልጅ ወይም የአዲስ አበባ ልጅ አይደለም የሞተ ያለው። ብዙ ልጆች የክፍለ ሀገር ልጆች ናቸው። የደሴማ ተው፣ ይሄ ደሴ ወሎ ነፍ ነው በቃ። ይሄ ወደ ወለጋ ወደ ገጠር አካባቢ ሲጀምርም የከተማ ልጆች አንደኛ ይናገራሉ፣ ድፍረትም አላቸው፣ ሲስተምም አላቸው። እነዚህ ይፈራሉ። አንደኛ ይሄንን አሳልፎ እንደዚህ ወገኖቻችን የሚሸጡት አዲስ አበባ ያሉት ኤጀንሲ ናቸው። ሁለተኛ አስተርጓሚዎች፣ በቃ አስተርጓሚዎች ጸጥ ብሎ ለሚመለከተ አካል እንትን አይሉም፣ ሪፖርት አድርጉ፣ ያስቀጥቅጧቸዋል። ስለዚህ ለዚህ ነው የታናቅ ነው። እነዚህ ልጆች አሁን የሚያዛዝኑት ያው ቤተሰብ እንደምታውቀው ክፍለ ሀገር ነው። የከተማ ሰው ቢሆን አሁን አግኝቶ ነው ሚዲያ ስልክ አያነሱም። እንደዚህ ናቸው በቃ። ምጻት ልጅ ምናምን ነው የሚያነሰው። እኛ ወደ እርሻ ሄዷል፣ እሱ ሰላቱን ጨርሱ። ይሄ ነው በቃ ችግሩ መሰረት። አሁን ብዙ ልጆች ችግራቸው ይሄ ነው። ሙቤ ቤተሰብ የላቸውም። እኔ ገንዘብ ሲሆን ግን እንደምን ተብሎ ይደርሳል። በቃ ገንዘብ ሲሆን ማንም ባንክ ሄዶ መውሰድ ቤት እንዴት ነው ባንክ ሄዶ ገንዘብን ሲወስዱ እነሱ የማይፈልጓቸው ከሆነ የሚገርመኝ እኮ ይሄ ነው በቃ። የብዙ እህቶቻችን ደም ፈሶ የቀረ ሀቅ ፈሶ የቀረ በዚህ ምክንያቱ ነው። ጠፍቶ የቀሩት በዚህ ምክንያቱ። ይሄ ግብፅ ልምድ አለው፣ በጣም የረጅም ጊዜ ልምድ አለው። ሲገድል፣ ሲደፍር፣ ሲቀጠቅጥ፣ ጥርስ ሲያወልቅ፣ ሲያሳብድ ምንም አልተባለም። አሁን በመጨረሻው እግዚአብሔር ግን አጋለጠው በቃ። እቺ ኬንያ መታ ይሄን ቪዲዮ ለእኔ ሼር ባታረጊልኝና እኔ ባለቀው ኖሮ መሪ በዚህ አይነት መልክ እህቶቻችን ስንት ነገር ይደርስባቸው ነበር። እመኑኝ። ናፈኮ ናችሁ
አሁን እኔ ጋር ራሱ 8 ደርሷል። እዚህ ቢሮ ተደፍረናል። የ8 ወር የ10 ወር ደግሞ እኔ ላይፍ ላይ የዛ ቀን ላይፍ ላይ የገባው ቀን 5 መጥተው ነው በዛ ቢሮ ተደፍረናል ያሉት። ሰምታችኋል? 5 መድፈር አይደለም ቆንጆ ቆንጆ ሴቶችን እየወሰደ መኪና ውስጥ ስራ ወስዳለሁ እያለ ስንት ነገር እንደሚያደርጋቸው ብዙ ነገር። እንዴት ነው ሴት ልጅ መታ እዚች ጋር ደፍሮኛል ብላ የምትናገረው? ለምን ትፈራለች? ነገር ልትወልድ ልታገባ ትችላለች። ብዙ ነገር ይሄ እኮ እንደ ሀገር እግዚአብሔርን ነው የምልህ፣ እንደ ሀገር አንገት ያስደፋል እኮ በዚህ ዘመን በ20ኛ ክፍለ ዘመን በሳውዲ አረቢያ ውስጥ በከተማ ውስጥ ሴት ልጅ ላይ ኢትዮጵያ ራሱ ሴት ልጅ ስደፈር እንዴት ነው ወስደው መኪና ውስጥ ሙሽሐራ መኪና ውስጥ ከገጠር የመጣች ክብረ ንጽህና ዘይወጣች ደፍሮ እኛ ሲያረግዙ እኮ ነው ሙቤ የሚገላቸው። ምን እናውቃለን? ሲያረግዙ እኮ ነው የሚገላቸው። ይሄ እኮ በጣም ተንቀናል። እንደ ሀገር ነው የተናቅነው። እንደ ሀገር አንገት ያስደፋል። የሴት ልጅ ክብር እንዴ! በመኪና ውስጥ ወስዶ ከቢሮ ወስዶ ደፍሮ ይሄ ቢሮ ኤምባሲ ይሄንን አረቡ ዋናውን ጠርቶ በጠረጴዛ ዙራ ሊያወራቸው ይገባል። ኤምባሲ ለምንድን ነው እዛ የተቀመጠው? እኛ የለፈለፍን እዚህ ጋር ቁጭ ብላችኋል፣ እናውቃለን። ቁጭ ብላችኋል። እኔ ታስፈራሩኛላችሁ ሁሉ ከሳውዲ ደውላችሁ አረብ ሀገር አይደለም እንደሚሰሪ አርፈሽ ተቀመጪ። በእውነት ብሎክ አድርጉኝና አገሌ ውሰዱኝ። እኔ የሚበላ አጥቼ አይደለም እኖራለሁ። እስቲ ይሄን አወራሽ ብሎ የሚያስረኝ ግምጣና ይሰረኝ። እውነቴን ነው የምላችሁ። የምታስፈራሩኝ ሁሉ አላችሁ እንዴ! ሴት ልጅ እንዴት ነው በዚህ በ20ኛ ክፍለ ዘመን የምትደፈረው? ከቢሮ ለስራ ወጥታ መኪና ውስጥ ወስዶ ደፍሮ ተጫውቶባቸው ወደ ቢሮ ይመልሳቸው። ካረገዙ ይገላቸዋል ቀጥቅጦ። የተለያየ ምግብ እንዴ! ነውር ነው። በጣም ከባድ ነው። በራሳችሁ ላይ እንዲደረግ ማትፈልገውን ለምንድን ነው በሰው ላይ የምታደርጉት? ሙቤ እንዳለው ኢንሻላህ ያ ረብ ይሄ ገንዘብ እኮ የሲኦል መግቢያችሁ ነው። ታማሚ ናችሁ በቃ አብዛኛችሁ። ወይም እንትን በበሽታ ነው ይሄ ሱካር ነው የምትመቱት። በቃ በስትሮክ ነው የምትመቱት እናንተ። እውነቴ ነው የምልህ ሙቤ፣ በጣም ነው አስጸያፊ። እኔ ለአንተ የማያወሩት እህቶች አንተ ወንድ ስለሆንክ አንተን አፍሮ ለእኔ ብዙ ነገር አውርቶ እኔ በውስጥ ብዙ ነገር አውርቶ ሁለት ሴት ሙቤ፣ ሁለት ሴት በአንድ መኪና ይዞ ይደፍራል እያዩ ማለት ነው። ኧረ በጌታ ሙቤ ተው በቃ። እኔ በእውነት በጣም ነው የተሰማኝ። ሁለት ሴቶችን በመኪና ወስዶ ይደፍራቸዋል። ንገራችሁ፣ ይህን ኃይል አስጸያፊ ነገር ነው የሰራብን ይሄ ግብፃዊ። ሁለት ሴት የገጠር ልጆች መኪና ውስጥ ተራ በተራ መኪና ውስጥ አንድ ላይ ሁለት ሴት ይደፍራል አንድ ወንድ ልጅ። ምን ማለት ነው ይሄ? ህግ ይሄ በቃ ምን አይነት ህግ ነው? የሳውዲ አረቢያ ህግ እኮ እናውቃለን እኮ። በሳውዲ አረቢያ ህግ ባለበት ሀገር፣ ለዛም የሳውዲ ህግ የማይምር ህግ ኤምባሲ ስለሌለን ነው እህቶቻችን በዚህ በአስጸያፊ ግብረሰዶምነት የተደረገባቸው። ቤት እንደሚደፈሩ እኮ ለእኔ ነግሮኛል። እንዴት ምን እንደሚያደርጋቸው በጣም ያስጸይፋል። በእኔ ስልጣን ቢኖረኝ በአደባባይ ነው ይህን ሰውዬ የምሰቅለው። ከዛ እስር ቤት አውጥቼ እረሽነዋለሁ። የእውነት ነው የምልህ፣ ስልጣን ቢኖረኝ የሚያደርግባቸው አስጸያፊ። ሽንት ቤት ውስጥ የሆነች ደግሞ ቤት አለች ጨለማ ውስጥ አውጥቶ እኔ ምን ብዬ በውስጥ ራሱ ሊነግር ብዬ እኔ አፈርኩ። በቃ ያሳፍራል በጣም። እኔ ማውራት አልችልም። እሱ ይገባቸዋል። በቃ የሚያደርጋቸውን እያወጣ ማለት ነው። ይሄ ቆሻሻ ግብፃዊ፣ ይሄ ባለጌ። አናረግም ስሉት እኮ ነው እንደዛ። እሱ የሚፈልገውን አናደርግም ስሉት እኮ ነው ብልግና ነገር የሚቀጠቅጣቸው ሙቤ። ከዛ በቻርጀር ከዛ በዱላ የሚጠፈጥፋቸው ሌላ ምንም ምክንያት የላቸው። ይሄ ነው ቆንጆ ሴት እያወጣ ሌሎችንም። ሁሉም ቆንጆ ናቸው ሲጀመር፣ ንጹህ ናቸው ልጆቹ እንዴ። ስለዚህ ይሄ ነገር የሳውዲ አረቢያ ይሄንን ቢሮ መዝጋት አለበት። ኢትዮጵያኖች እዚህ ቢሮ መምጣት የለባቸውም። በቃ ስቶፕ። ይሄ ሰውዬ በሚገባ ፍርድ ማግኘት አለባቸው። እኔ ልጆቹን አንድ ላይ ሰብስቤያቸዋለሁ እንዳለ ነውር የተጸፈ በቃ። ግማሾቹ አልቅሶ ማውራት ይፈራሉ። እዚህ መውጣት ይፈልጋል። ፎቶቸው አለኝ ግን አላወጣም። በጣም አስጸያፊ ነገር ነው የደረሰባቸው። የማያውቁት አይቶ የማያውቁት እንደዚህ ካላረጋችሁ ልጅ ይገልሻለሁ እያለ እየደበደባት አስጸያፊ፣ ከመደፈርም አልፎ ቆሻሻ ነገር ነው የተደረገባችሁ። ይሄ ግብፅ እግዚአብሔር ፍርዱን ይስጠው። ከዛ እስር ቤት አይውጡ። እኔ ሌላ ምንም የሚለው ነገር